ወይዬ ሰላም ነኝ እንዴት ነህ? ደወለኩ ያ ሰለሞን ነው ወዳጅ እንዴ ላንተም ደወለ እንዴ? ደውሎ ቋሚ ማረፊያ ፈልጋለሁ አይለኝም መሰለሽ? አዎ ለኔ እኮ ደውሎ እየተወዛገብኩ ነበር። ቋሚ ማረፊያ ሲል ደንግጬ ነበር። በቃ አሁን እሱን እያፈላለኩ እኮ ግራ ግብት ብሎኝ ነው ላንቺ የደወለው። እሺ ፈልጊ አንቺም። እሺ 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 ቻው። እሺ ቻው። ቋሚ ማረፊያ ቋሚ ማረፊያ ቋሚ ወይ ጉድ ወይ ጉድ ወይ ጉድ! አጅሪት ልትቀርቢ ነበር አይደል? ሁነኛ ቦታ መርጣሃል። እንዴት መጣ እባክህ? ለትውልድ የሚተላለፍ የህልም ማረፊያ ከቴምር ወዲያ ምን አለ ብለሽ? እኔ እኮ ቀድሜ መጥቼ ሁሉንም ነገር አጣርቼ ልደውልልህ ነበር። አንተ ግን ዘይዳል። ይኸው ከአንድ ወንዝ መቀዳታችን ይሄ አይደለ ጥቅሙ? ነይ በይ እንግባ። እንኳን ደህና መጣችሁ ወደ ቴምር ፕሮፐርቲስ። ስለመረጣችሁ በጣም ነው የምናመሰግነው። ደስ ብሎናል ስላገኘኋችሁም በጣም ደስ ብሎኛል። ምን ልርዳችሁ? እኛም በጣም ደስ ብሎናል በእውነት። ቀኑ ሙሉ ይኸው ስናወጣ ስናወርድ እንዲያው ለቋሚ ማረፊያ የት ነው የሚገኝ ብለን ስናወጣ ስናወርድ ነው ለትውልድ የሚተላለፍ ቴምርን ያገኘ። በጣም ደስ ይላል። እኛም ደስ ብሎናል መርጣችሁን ስለመጣችሁ በድጋሚ እኛም በጣም ደስ ብሎናል። እናመሰግናለን። እንግዲህ ያው ቴምር ፕሮፐርቲስ 10 ዓመት ነው በዚህ ሴክተር ላይ የቆየው። በተለያዩ እህት ካምፓኒዎቻችን ነው የምንተዳደረው። እንግዲህ ወደ 10 የሚሆኑ እህት ካምፓኒዎች ይኖሩናል። በነዛ እህት ካምፓኒዎቻችን 7ቱ የኮንስትራክሽን ሲሆኑ 3ቱ ደግሞ ኢምፖርትድ የሆኑ የፊኒሽንግ እቃዎችን የምናስገባባቸው 3 ካምፓኒዎች ይኖሩናል። በአጠቃላይ ቴምር 10 እህት ካምፓኒዎች ይኖሩታል ማለት ነው። እናንተ የመጣችሁት ግን ወደ አንዱ ወደ ቴምር ፕሮፐርቲስ ነው። ቴምር ተጋበዙልኝ። እሺ። ቴምር ፕሮፐርቲስ 10 ፕሮጀክቶችን በ10ኛው ዓመታችን አስረክበን ኦልሞስት ጨርሰናል። 10 የሚሆኑ የተለያዩ ሳይቶችን ማለት ነው። በተጨማሪ ደግሞ አሁን 3 የሚሆኑ ተጨማሪ ሳይቶቻችንን ኦልሬዲ ለማስረከብ ዝግጅታችንን ጨርሰናል። በተጨማሪ ግን እንደ ደንበኞቻችን ፍላጎት በፕሮጀክታችን ላይ እየተሰሩ ያሉ አዳዲስ ፕሮጀክቶችንም ይዘን መጥተናል። እነዚህ ፕሮጀክቶች ከዚህ ቀደም ከነበሩት አሰራሮቻችን በዲስካውንትም በአሰራር ሂደትም የተለያዩ በእያንዳንዱ ጊዜ አዳዲስ ኢምፕሮቫይዜሽኖችን እያመጣን ነው ኮንስትራክሽን ላይ እየቀጠልን ያለ ነው እና ምናልባት አሁን ከእናንተ ፍላጎት ልነሳ። የእናንተ ፍላጎት ምን ነበር? ምን አስመጣችሁት? ይመርጥ እንግዲህ ነገሩ እንዴት ነው? ከውጭ አንድ ወዳጃችን አለና እንደው ለመምጣት ፈልጎ ቋሚ ማረፊያ ፈልጋለሁ አለ። የህልም ማረፊያ ቢሆን ቤት ፈልጋለሁ ብሎ ይሄው ቀኑን ሙሉ ስንጨነቅ ይሄን ቤት ለማግኘት ማለት በጣም በዛ ለትውልድ የሚተላለፍ ቤት
ስናወርድ ቴምርን እናገኝ። ትክክለኛ ምርጫና ትክክለኛ ቦታ ላይ ነው የመጣችው። አዎ ቴምር እንግዲህ መተን ደግሞ እዚህ ከምን ነው አሁን የነገርኩሽ ጉዳይ ይገርምሻል። እሱም በፊናው እኔም በፊኔ ስንጨነቅ ነው ያለው። አሁን ጥሩ አማራጭ አግኝተናል። በጣም ጥሩ ምርጫ አግኝተናል። ትክክል። ያው የእናንተ ምርጫ እንደተጠበቀ ሆኖ እኛ ግን ለደንበኞቻችን ለቤተሰቦቻችን የት እንገንባለሁ፣ በቀጣይ እርሱ የሚፈልጉት መዳረሻ የት ነው የቴምር ፍላጎት። ስለዚህ አዲስ አበባ ላይ ከመሀል ከተማ አንስቶ እስከ ዳር ጥግ ድረስ ባሉት ቦታዎች ላይ ጥሩ የሚባሉ መዳረሻዎችን ይዘን የመጣ ነው። እየሰራንም ያለ ነው በዛ መልኩ ነው። ቴምር ፕሮፐርቲስ በምን ይታወቃል? አብዛኞቹ ሳይቶቻችን የምንወስዳቸው በሊዝ ነው። በሊዝ ስንገዛ የአረንጓዴ ልማትንና የኮሪደር ልማትን እንዲሁም የወንዙን መዳረሻዎች አክሰስ የሚያደርጉ ሎኬሽኖችን ነው የምንመርጠው ከደንበኞቻችን ፍላጎት ተነስተን ማለት ነው። ስለዚህ በእናንተ ምርጫ የት እንገንባለሁ እንዳለ ቴምር፣ አሁን ላይ ግን እጃችን ላይ የተወሰኑ ፕሮጀክቶች ይኖሩናል ማለት ነው። ከነዛ ፕሮጀክቶች የተወሰኑ ልጥቀስላችሁና እንደናንተ ፍላጎት ከዛ እንሄዳለን። ጥሩ ነው። ጥሩ ይዛችኋል። ግን ትልቋን ነገር ረሳሻል። ዋጋውስ? ቴምር ቤት ተመጥቶ ዋጋ ያጣላ። ምክንያቱም እኛ ለደንበኞቻችን መቅረብን ነው የምንፈልገው። መቅረባችንን ደግሞ የምናሳይባቸው ብዙ መንገዶች አሉ። ከነዛ መንገዶቻችን መካከል ትክክለኛ፣ ሀቀኛ፣ እውነተኛ የሆነ የዲስካውንት አማራጮችን ይዘናል። ምክንያቱም በአንድ ሳይት ላይ አንድ ደንበኛ 100% ክፍያ ለከፈሉ ደንበኞቻችን ከዚህ በፊት ባዘጋጀነው ኤክስፖ ላይ የመኪና ተሸላሚዎች አድርገናል። ከዛ ውጭ በተጨማሪ ደግሞ ሙሉ ለሙሉ ቤታቸውን ጥንቅቅ አድርገን ለማስረከብ ለ10 ደንበኞች እድል ፈጥረናል። ይሄኛው ሌላኛው እድል ነው ለደንበኞቻችን። ይሄ ደግሞ ምንድነው? አንድ ደንበኛ 100% ሲከፍለን 35% ሙሉ ለሙሉ ንጹህ ዲስካውንት እናደርጋለን። ለምሳሌ አንድ ሰው 10 ሚሊዮን ብር ቢከፍለን ቴምር መቶ 100% ከከፈለን 35% ዲስካውንት ስናደርግለት ወደ 3.5 ሚሊዮን አካባቢ ሙሉ ለሙሉ ቅናሽ ይደረጋል ማለት ነው። ስለዚህ ይሄ ያስማማናል። እሺ ወይማ ሰርፕራይዝ ላረግ ይቻላል። እኛ ጋርም ሲመጣ ሰርፕራይዝ ይሆናል በእርግጠኝነት። እንዴት አገኛችሁ? ትልቁ ጥያቄ የዋጋ ጥያቄ ስለሆነ ማለት ነው። እሺ ቦታስ የት ቦታ ነው ያለው? ቦታ መምረጥ አለብን። አዎ ቦታዎቻችን እንደነገርኳችሁ የት እንገንባለሁ ነው ጥያቄው። ለዛ ጥያቄ መልስ የሚሆኑ ደግሞ በጣም ጥሩ ሳይቶች አዘጋጅተናል። ከነዚህ ሳይቶቻችን መካከል እንደየሳይቱ አቀማመጥ ዋጋችን የተለያየ ይሆናል ማለት ነው። ከመጀመሪያው ሳይት ስንነሳ በጣም ዲፕሎማት የሆነ በጣም ብዙ አክሰስ የምናደርጋቸው ነገሮችን፣ ትምህርት ቤቶችን፣ የእምነት ቦታዎችን፣ የተለያዩ ነገሮችን አክሰስ የምናደርገው ሳር ቤት ላይ ቆንጆ ሳይት አለ። ሳር ቤት ያዙ። ቀጣይ ሊሴ ጋር በጣም የሚያምር ትልቅ ፕሮጀክት እዛ ላይም ቤት ይኖረናል። መሀል ከተማ ታሪካዊ ቦታ መሀል ከተማ ሊሴ። ከዛም ደግሞ የተሻለ ነገር ደግሞ ለሚፈልጉ ደንበኞቻችን አዋሬም አዘጋጅተናል። አልጨረስኩም። ከዛ ተጨማሪ ደግሞ ገላን ላይ ቆንጆ የሚባል በጣም በኢንዱስትሪ ኤሪያ የሚታወቀው ገላን አካባቢ ላይ ለስፔር ፓርቶች ቢባሉ ለተለያዩ አስመጪ እና ላኪዎች የሚሆኑ ቆንጆ የሚባል ሙሉ ለሙሉ ኮሜርሻል የሆነ ከአንደኛ እስከ 7ኛ ፍሎር ኮሜርሻል የሆኑ ከአንደኛ እስከ 4ኛ ፍሎር ኮሜርሻል የሆነና 5፣ 6፣ 7 ደግሞ ሙሉ ለሙሉ የጌም ዞን የምናደርግበት ደግሞ አይነቱ ለየት ያለ ሞል ይኖረናል ማለት ነው። አላበቃውም፣ እኔ አልጨረስኩም፣ አላለቀም፣ ገና ነው። አያት ደግሞ በጣም የሚያምር የመኖሪያ ቤቶች በሙሉ በሪል ስቴቶች የተከበበው አያት አካባቢ ደግሞ ሌላ ቆንጆ ሳይት ይኖረናል ማለት ነው። አያት ማለት በቃ ሁሉም ይሁን ከሁሉም አንዳንድ ጨርሰሻል? አልጨረስኩም፣ አላበቃም፣ ገና። የእናንተ ፍላጎት የት ነው? አሁንም ጥያቄ እኔ የምልሽ ከየትኛው ይሆንልህ? ከሁሉም ይሆንለት። አንቺ ደግሞ የጾም በየአይነቱ አደረግሽው እንዴ? ከተገኘ ሁሉንም ጥስ ማድረግ አይገኝም። ነገሩ ይህ ዕድል እኮ አይገኝም። እውነት ነው። ስለዚህ የመረጣችሁት ቤት ላይ በምትፈልጉት ሁኔታ ትስተናገዳላችሁ። ሌላ ተጨማሪ ነገር ምንድነው? ቴምር ላይ ማንም ሰው ገዝቶ
የመጀመሪያውን ክፍያ ከከፈለ በኋላ ቀጣዮቹ የሚከፍላቸው ክፍያዎች የህንፃውን ያለበትን ደረጃ እየተመለከተ ብቻ ነው። ላልገነባነው ነገር ክፍያ አንጠይቅም። ይሄም ሌላ ነገር ነው አይደለ? ይሄ ነው እኮ በጣም አስቸጋሪ። ባለ ስንት ክፍል? ባለ 3 ባለ 2 ባለ 3 አይሻልም? ባለ 2 እሺ፣ ወይም እንስ አይደለም በቃ ባለ 3 ነው። ከሁሉም አንዳንድ እናድርግልን። እሱም ጥሩ ነው፣ ደስ ይለኛል። ይሄን እድል መጠቀም አለበት። አዎ በቃ አንዳንድ ይኸው እንግዲህ እኔ ፈርማለሁ፣ እሱ በዶላር ይልካል። 20% ሲከፍለን ቅናሽ ይኖረዋል። 100% ሲከፍለን 35% እንቀንሳለን። ከዛ በተሻለ ደግሞ 50% 30% እያሉ በሚከፍሏቸው ደንበኞቻችን ባልተጠየቁበት ሲከፍሉ ቴምር ደግሞ የራሱን አስተያየት አድርጎ ዲስካውንቶች ያዘጋጃል ማለት ነው። ዋናው ነጥብ ግን ምንድነው? ቴምር ጋር በመጀመሪያ በተዋዋላችሁበት ዋጋ እስከ መጨረሻ ድረስ በፊክስድ ዋጋ ትስተናገዳላችሁ። ቴምር መጥታችሁ የስካሌሽን ጥያቄ አይነሳም። የማቴሪያል ጭማሪ በሚኖርበት ጊዜ የዶላር ተጨመረ ብለን ቴምር ሲመጡ በዛ መንገድ የምናስተናግድበት ሁኔታ አይኖርም ማለት ነው። እንግዲህ ያው ቴምርን መጥታችሁ ስለመረጣችሁን ስላመናችሁብን እናመሰግናለን። አሁን ላይ እናንተ ለገዛችሁት ቤት ደግሞ ሳይት ላይ ሄዳችሁ ያለውን ሁኔታ እንድትመለከቱ ስለምፈልግ ለእናንተ የሚጠቅመው እሱ ስለሆነ ሳይት ላይ ሰው አሳይን አደርግላችሁና እዛ ላይ ደግሞ በደንብ ብሪፍ ትደረጋላችሁ ማለት ነው ያሉት ነገሮች። ቴምርን ስለመረጣችሁ እናመሰግናለን። እኛም ስላስተናገዳችሁ እናመሰግናለን። በጣም ነው እናመሰግናለን። እሺ እናመሰግናለን። እሺ ሰላም እንኳን ደህና መጣችሁ። ቴምርን መርጣችሁ ስለመጣችሁ ደስ ብሎናል። ለደህንነታችን እችን እናድርግና ወደ ውስጥ ያለውን ሳይታችንን ገብተን እናያለን። አሁን የምንገኝበት ሳይታችን የሳር ቤት ሳይታችን ነው። ይሄ የሳር ቤት ሳይታችን በ1 ዓመት ከ6 ወር ውስጥ ሙሉ የስትራክቸር ስራ ጨርሰን የፓርቲሽን እና የፊኒሽንግ ስራ እየሰራንበት ያለ ሳይት ነው። ወደ ውስጥ ገብተን ደግሞ ያለውን የስራ ሂደት በደንብ እንመለከታለን። ያው እዚህኛው ሳይታችን ላይ እንግዲህ እንደምትመለከቱት ቅድም ባልናችሁ በ40/60 ኦፕሽን ደንበኞች 60% ከፍለው ድርጅቱ ደግሞ 40% ቀንሶላቸው የገዙት ሳይት ነው። በ1 ዓመት ከ6 ወር ውስጥ እንደምትመለከቱት ሙሉ የስትራክቸር ስራ ጨርሰን የፓርቲሽን ስራ ጨርሰን በምትመለከቱት ደረጃ የቻክ ስራና የፊኒሽንግ ስራ እየጨረስን እንገኛለን። አሁን በምታዩት መልኩ እንግዲህ አሁን ደግሞ የጀመርናቸውና እየሰራናቸው ያሉትን የአያት ፈረስ ቤት፣ የአዋሬ፣ የሳር ቤት እና የፒያሳ ሳይቶችን በዚህ መልኩ ግንባታ የምናከናውንላቸው ይሆናል። ይሄ ሁሉ የተገነባው በ1 ዓመት ውስጥ ነው። በ1 ዓመት ከ6 ወር ውስጥ ጀምረን ነው የሰራናቸው። ደንበኞችም ደግሞ ሙሉ ለሙሉ የከፈሉም ደንበኞች አሉ። ቀስ እያሉም ደግሞ በግንባታ ሂደት እየተሰራ እያዩ የከፈሉ ደንበኞችም ያሉበት ሳይታችን ነው ይሄኛው። አሁን ከምታዩት በተለየ መልኩ ደግሞ ይሄ ሳይታችን ሙሉ ለሙሉ የፓርኪንግ፣ የሊፍት፣ የደረጃ እንዲሁም ደግሞ የውሃና የመብራት በቂ አቅርቦት ያለበት ሳይት ነው። ስለዚህ እንደ ፋሲሊቲ ችግር የማታነሱበት ሳይታችን ነው ማለት ነው። እንግዲህ የቴምር ፕሮፐርቲስ እስከዛሬ ከሰራቸው በላይ ደግሞ በጣም እየታወቀበት ያለው የሳር ቤት ሳይታችን ይሄ ነው ማለት ነው። የማንገነባውን ደግሞ እንደማንሸጥ ማሳያ ነው ማለት ነው። እውነት ነው። እኛም ቢሆን ያላመንበትን እናስተዋውቅ። ቴምር ፕሮፐርቲ የህልሞውን ማረፊያ ከቴምር ይሸምቱ።